ሰይጣን በስማም ስትል ይሄ የድሮ በስማም ስለ 40 ክንድ ይርቃል ይላል። ድሮ እኮ የራቀው መልካም ለመናገር መልካም ለመስማት የተዘጋጁ ሰዎች ስለነበሩ ነው። ድሮ 40 ክንድ ይራቀው። ዛሬ አብሮ በስማም ይላል። ዛሬ አብሮ ነው ያለው እኮ። ዛሬ አብሮ ወልዷል። ዛሬ አብሮ ነክሷል። ዛሬ አብሮ ይጫወታል። ጨዋታው የሱ ጨዋታ ነው። ነገርህ የሱ ነገር ነው። ምክንያቱም አይነጥላ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የድንግል ማርያም የአስራት በኩራት ልጆች በኃያሉ በልዑል እግዚአብሔር ስም እንደምን አረፈዳችሁ? እስከዚህች ሰዓት እንደምን ቆያችሁ? አሜን። እኔንና እናንተን ከሐዘን ወደ ደስታ ከልቅሶ ወደ ሳቅ እንዲሁም ለፍቅርና ስለ ፍቅር በዚች በቅድስት ቤተክርስቲያን ላይ እያገናኘ ይህን የማይጠገበውን ትምህርት የሚሰጠን መድኃኒታችን ኢየሱስ ክርስቶስ በድጋሚ ስሙ የተመሰገነ ይሆንልን። እንግዲህ አሁን ከዚህ በመቀጠል ቀጥታ ወደ ትምህርቱ ጊዜውም እንዳይሻማን ወደዛ የምንሄድ ትምህርቱን መምህራችን በሰለታ አንደበታቸው አጣፍጠው ያቀርቡልን ነበረ። እኔ እንግዳ እሳቸው እዛ አስተናጋጅ ናቸውና እንግዳ ብለው ነው እንጂ ከሳቸው የበለጠ ምስጢር እኔ የማናገር ሆኖ አይደለም። ስለዚህ እሳቸውንም ደግሞ ይሄን ፕሮግራም እየመሩ እንዳይነቱን ቃል ላናገሩን ደግሞ እስኪ እግዚአብሔር አምላክ ቃለ ሕይወትን ያሰማልን ብላችሁ አመስግኑ ፈጣሪ ነው። እንግዲህ ምንድነው ነገርን ከስሩ ውሃን ከጥሩ ይባላል። ከስር ተርከን እንነጋገራለን ማለት ነው። በስመ አብ እያልን እንዲና እንዲ 3 ጊዜ ስናማትብ ነበረ ምስጢሩን ሁሉ። ይሄ ሶስትነት ነው አሁን ግራ ያጋባ በሃይማኖት ሁሉ ተፋልሶችን እያመጣብን ያለ ወንድሞቻችን ግራ የተጋቡበት ምስጢሩ አልገባቸው ያለ የእግዚአብሔርን አንድነት ሶስትነትን አንረዳም ያሉበት መንገድ ይህ ሶስትነት አንድነትን ሶስትነትን የምንለው ነው። ይሁን ብቻ አይደለም እጃችንንም ደግሞ በትምህርተ መስቀል አድርገን 3 ጊዜ አማትበን አጋንንትን የምናረቅበት ምስጢር ሁሉ አይገባቸውም ማለት ነው። ይሄን ሁሉ ተርጉመን ወደ ትምህርታችን እናልፋለን ማለት ነው። እንግዲህ በስመ አብ በማለት ከላይ ጀምረናል። በስመ አብ ብለን ወደ ላይ ስንጀምር ማንን ለማስታወስ ነው ካል ሰማይን የፈጠርክ ብለን እግዚአብሔር አምላክ በሰማይ ያለውን ፈጣሪን ለማስታወስ ነው ማለት ነው። ወወልድ ብለን ስንል ደግሞ ምድርን የፈጠርክ እንደገና ግራ ቀኝ ደግሞ እንድስናማትብ አራቱን ማዕዘነ ዓለም የፈጠርክ አንተ ነህ ብለን ጌትነቱን እናደንቃለን ማለት ነው። ይቀጥላል። አሁን ማተት አለው። በስመ አብ ብለን ስናማትብ ቢወጡ ቁልቁል ወደ መሬት ስናማትብ ደግሞ ቢወርዱ ግራ ቀኝ ስናማትብ ወዲያ ወዲህ ቢሉ ያንተን ምስጢር ያንተን ባህሪ መርምሮ ማግኘት አይቻልም ብለን ጌትነቱን ስናደንቅ ነው። ይቀጥላል። ሌላ ሀተት አለው። አሁንም ወደ ላይ እንድስናማትብ ቅድመ ዓለም ያለ እናት የተወለድክ ወደታይ ስናማትብ ዲራ ዓለም ከእናታችን ከቅድስት ድንግል ማርያም ያለ ዘር አብሲ በህቱም ድንግልና ተጸንሰህ በህቱም ድንግልና የተወለድክ አምላክ ማለት ነው። ግራ ቀኝ ማማተብም በበህቅ በየጥቂቱ አድገህም ደግሞ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት ተመላልሰህ ያስተማርክ ቸሩ አባታችን ብለን ቸርነቱን ስናወሳ ነው ማለት ነው። አሁንም ይቀጥላል። ወደ ላይ እንድስናማትብ በመልዕልተ መስቀል ተሰቅለህ ዲያብሎስን ድል ነስተህ ስጋህን ቆርሰህ ደምህን አፍስሰህ ዓለምን ያዳንክ ብለን ስናስታውሰው ነው። ወደ ታች ማማተብ በአካለ ስጋ ወደ መቃብር ወርደህ ሙስና መቃብርን አጥፍተህ ብርሃነ መለኮትህን ገልጸህ በገዛ ስልጣንህ የተነሳህ ድንቅ አምላካችን ብለን ስሙን ስናወሳ ነው ማለት ነው። ግራ ቀኝ ስናማትብ ደግሞ በአካለ ነፍስ ወደ ሲኦል ወርደህ ነፍሳትን ከሐሳር ወደ ክብር ከሞት ወደ ሕይወት ከሲኦል ወደ ገነት ከገሃነም ወደ መንግስተ ሰማያት የመለስክ አንተ ነህ ማለት ነው። ምን ነው ዝል አንድ ምስጢር አለ። ገሃነምማ በኋላ ከምጽአት በኋላ አይደለም የሚገኘው ቢሉ ዛሬ ላይ ከዳን ኋላም ደግሞ ገሃነምን ስለምናልፈው ከገሃነም ወደ መንግስተ ሰማያት የመለስክ አንተ ነህ ብለው አባቶቻችን ይተረጉሙልናል ማለት ነው። ይቀጥላል። ወደኛ ሲመለስ ምስጢሩ ደግሞ በስመ አብ ማለት ግንባር ላይ እንዲማስነካት አይምሮ ይባርክልኝ። አይምሮ ለመባረክ ለምን ይበጃል ያልን እንደሆነ ይህ አይምሮአችን ነው ዛሬ ላይ ስንት ጦስ እያመጣ ያስቸገረን ማለት ነው። ይሄን አይምሮአችንን ባርክልን፣ ደልዳለውን ጥሩን ነገር በህሊናችን አሳስብልን። ወደታች ልብ ላይ ማማተብ ልቡናዬን በጎ ነገር እንዲያስብ አድርግልኝ። ልብ በሉ እንግዲህ ይሄ ልቡናችን ነው።
እንደው በቃ የዝህና ዓለም ኑሮ እያሰበ ከእግዚአብሔር መንግስት እየራቀ እርስ በርሳችን ስንጣላ ስንተማማ የምንውለው የልቡናችን አስቸጋሪነት ነው። ልቡናዬን በጎ ነገር እንዲያስብ አንተው በቸርነትህ እርዳታህን ለግስልኝ ስንለው ግራ ቀኝ ማማተብ ከጠማማ ወደ ቀኝ ከክፉ ወደ መልካም መልሰኝ ይሄን አድርገህልኝ አይምሮውን ጥበቡን ምስጢሩን በልቡናዬ ስለህልኝ ሁልጊዜ ምስጋናን ሳመሰግን እንዲኖር አድርገኝ ብለን እግዚአብሔርን እናመሰግነዋለን ማለት ነው። ልብ በሉ እንግዲህ እኛ ክርስቲያኖች እንድናማትብ በከንቱ ነገር አይደለም። እንዲሁ በከንቱ እጃችንን ለማርከም 3 ጊዜ የምናማትበው አይደለም። 3 ጊዜ ብለን ሶስትነቱን እናስታውሳለን። ቃሏን አንድ ጊዜ ማለታችን አንድነቱን እናስታውሳለን ማለት ነው። ስለዚህ ከዚህ በመቀጠል ወደ እናታችን ወደ ቅድስት አርሴማ ይዣችሁልና እሷን በጥቂቱ ታሪኩን እንነጋገራለን። ሌላ ነገር አናግባበት፣ ጊዜውም አሁን እየሄደብን ነው ማለት ነው። ስለዚህ እንግዲህ የምትዋት እናታችን ተጋዳሊት ቅድስት አርሴማ ቁርጠሊኗን ለእግዚአብሔር ምስክር ሆና የቀረበች እሷ አባቷ ቴዎድሮስ እናቷ አትኖሲያና ትባላለች። ይቺውም የተወለደችም ደግሞ በሮማ ሀገሯ ሮም ውስጥ ነው ማለት ነው። እነዚህ ታላላቅ እናቷና አባቷ ታላላቅ ደግ ሰዎች ሆነው ሲኖሩ እስከ ልጅና እስከ ሽበት ድረስ ግን ልጅ በማጣት በሰው ልጆችን ሁሉ እያዩ እንደ ሐና እንደ ቅድስት ሐና ሁሉ ምን ነው ሁሉን ሁለት እያደረግክ ስትፈጥር እኔን ባሪያህን አትኖሲያናን ግን ምን ነው እኔን ድንጊያ ብለህ ፈጥረሃታልን? ለኔስ ለሌላው የሰጠውን ለኔስ ልጅ አትሰጠኝምን? እያለች እንደ ቅድስት ሐና ስታንጎራጉር የምትኖር እናታችን ነበረች ማለት ነው። እንግዲህ ስለዚህ ይህንን ጸሎቷን ሰምቶ እግዚአብሔር በፍቅር ሆነው የለመኑትን ይቀበላልና ጸሎቷን ሰምቶ ማንም ተወዳዳሪ የሌላት ኃያሊት ተጋዳሊትን በሽበት ላይ ቅድስት አርሴማን እግዚአብሔር አምላክ ሰጧቸዋል ማለት ነው። እስኪ ሁላችንም እንደዚህ ለምነን ልመናችን ቅድመ እግዚአብሔር ደርሶልን በሱ ዘንድ ተቀባይነት አግኝቶ የምንፈልገው መልካም ነገር ሳናውቅ የምንለምነውን አርቆ እንደገና ደግሞ ጥሩ ይጠቅመናል ብለን የለመነውን ነገር እሱ ጥሩነቱን መርምሮ ለኛ እንዲሰጠን አምላከ ቅዱሳን ለሁላችንም ይርዳን። ልብ በሉ እንግዲህ እነዚህ ታላላቅ እናትና አባቶቿ እስከ ሽበት ድረስ ታግሰው በጾም በጸሎት እግዚአብሔርን ለምነው ማንን ሰጣቸው ከተባለ ቅድስት አርሴማን ይችን አይነት ታላቅ እናት ሰጧቸዋል ማለት ነው። ዛሬ ላይ ደግሞ እኛስ እግዚአብሔርን ለምነን እንዴትና እንዴት ነው ልጆችን የምንወልዳቸው የሚለው ነው እንግዲህ እዚህ ላይ አሳሳቢ ነገር ያለብን ማለት ነው። ልብ በሉ ሳይለቀስ እግዚአብሔር ሳይለመን የሚጠቅም ልጅ ስጠን፣ አንተን የሚያገለግል ለምእመናን በጎ ነገር የሚመልስ ልጅ ስጠኝ ብለን ብንለምን የማን ድርሻ ይደርሰናል? የነዚህ የታላላቅ የደግ ሰዎች ድርሻ ይደርሰናል ማለት ነው። እንግዲህ እቺ ልጅም ከተወለደች በኋላ የስለት ልጅ ስለሆነች የቤተ እግዚአብሔር አገልጋይ እንድትሆን እናት አባቷ ወስደው ሰጧት ማለት ነው። እንግዲህ ልብ በሉልኝ እናት አባቷ የቤተ ክርስቲያን አገልጋይ ትሆናለች ብለው ሰጧት። በቅድስት ቤተ ክርስቲያን ስም እንድትማር አደረጓት። ሁሉ የምትሰማ የእግዚአብሔርን ቃል መጽሐፍ ቅዱስን ትምህርት የምትሰማ ታላቅ እህት ታላቅ እናት ሆነች ማለት ነው። እንግዲህ ቅድስት አርሴማ ማለት ነው። ልብ በሉልኝ ዛሬ ላይም የምንወልዳቸውን ልጆች ገና የምንወልዳቸውን ለምነን ከእግዚአብሔር ጥሩ ልጆች እንዲሰጠን የተወለዱትም ደግሞ በመልካም አስተዳደግ የቤተ ክርስቲያን ተቆርቋሪ እንዲሆኑ በሃይማኖታቸው የጸኑ እንዲሆኑ እግዚአብሔር ላይ ቅድመ እግዚአብሔር ላይ መስጠት ለቤተ ክርስቲያን አገልጋይ መሆን ማድረግ ነው ማለት ነው ከኛ የሚጠበቅብን። ስለዚህ እንግዲህ ይህች ልጅ ከ75 ወንዶች ደናግል ከ39 ሴቶች ደናግል ጋራ በሰማዕትነት አብራ በትብብር በገዳማዊ ኑሮ የምትኖር ስትሆን ዲዮቅልጥያኖስ የሆነ ሐሳብ ያነሳል በመንግስቱ ሳለ ማለት ነው። የዛን ሰዓት አጋጣሚ ከሚስቱ ወርዶ ከስልጣኑም ወርዶ ከሚስቱ ተፋቶ ነው የነበረ። እኔ ሚስት ያስፈልገኛልና ሚስት ፈልጉልኝ ብሎ መኳንንቶቹን ይልካል ማለት ነው። አሁን ዲዮቅልጥያኖስ ንጉሱ ሴት አጥቶ አይደለም መልካም የሆነች በሱ አይን ብቻ ታይታ በህዝብ ዘንድ ተመራጭ ትሆናለች ተብላ የታሰበች ብቻ ሳትሆን በሁሉም አይን ታይታ በጣም ቆንጆ ተብላ የምትመረጭ ሴት እፈልጋለሁ፣ ከየትም ብላችሁ ስዕሏን ስላችሁ ለኔ አምጡልኝ፣ የሳላችኋትን ስዕል አይቼ ትሆነኛለች አትሆነኝም የሚለውን ግምት እኔ ወስዳለሁ የሚለውን መልእክት አስተላለፈ ዲዮቅልጥያኖስ። የዛን ሰዓት መኳንንቱ ይችን ቅድስት አርሴማን
ከ39 ደናግል ጋራ አብራ ተቀምጣ አዩት ማለት ነው። እነዛ ሰዓሊዎችን ልኮ ማለት ነው። እነዛ ሰዓሊ ደግሞ ቅድስት አርሴማን የመልኳን ውበት በደንብ በጥበባቸው በተሰጣቸው ጥበብ ስዕሏን ቀርጸው ለዲዮቅልጥያኖስ ወሰዱለት። ልብ በሉ። የዛን ሰዓት ዲዮቅልጥያኖስም ስዕሏን ባየ ጊዜ መልካም ብላቴና አግኝቷችኋል፣ እሷን ታመጡልኛላችሁ አላቸው። እመምኔቷ ማን ትባላለች? ጋጋታ ትባላለች ማለት ነው። ይህ ማለት ምንድነው? እነ ቅድስት አርሴማን የምታስተዳድራቸው የገዳሙን ስርዓት ውጣ ወረዱን ሁሉ የምትነግራቸው እናት አጋታ ትባላለች ማለት ነው። እሷም ይህንን ጉዳይ ስትሰማ አደራሽን እኔ የክርስቶስ እጮኛ አድርጌሻለሁና ይህ አላዊ ዲዮቅልጥያኖስ እንዳያረክስሽ ብላ አስጠነቀቀቻት። የዛን ሰዓት ደግሞ ማለት ነው ከነሱ ተለይታ ወዴት ወረደች? ወደ አርማንያ ማለት ነው። ልብ በሉ። ወደ አርማንያ ስትወርድ የአርማንያው ንጉስ ድርጣዲስ ይባላል የአርማንያው ንጉስ ማለት ነው። የዛን ሰዓት ድርጣዲስ ደግሞ የሾመው ደግሞ ጤልሚዎስ የሚባል አለ። ይህ ጤልሚዎስ በአካባቢው በዙሪያው ላይ ሆኖ ደማስቆን እንደገና ሶሪያን፣ ቂሳሪያን፣ አፍራጦስን እንዲጠብቅ የታዘዘ ነው። ይህን ሹመት ከድርጣዲስ ያገኘው ነው ማለት ነው። እነዚህ ነገሮችን ሁሉ ይጠብቃል። የዛን ሰዓት ይህ ደግሞ ጤልሚዎስ ደግሞ የሚባል ምዕመናን በክርስቶስ እንዲያምኑ የሚያውጅ የጣዖት ፍቅር በልቡ ያደረበት ማንኛውም አካል ክርስቶስን እፈልጋለሁ፣ የክርስቶስን ስቅለት አስታውሳለሁ፣ የክርስቶስን ስጋ እና ደም በልቼ የመንግስተ ሰማያት ወራሽ እሆናለሁ ብሎ የሚያስብን ሁሉ የሚያሰቃይ የተለያዩ ስቃዮችን ሁሉ ያወረደ በሰይፍ የሚቀላ በጣም ጨካኝ ሰው ነው ማለት ነው። የዛን ሰዓት እንዲህ እያደረገ ምዕመናንን ሲያንገላታቸው፣ ምዕመናንን ሲያሰቃያቸው ይህች ቅድስት አርሴማ ትመለከት ነበረ። ምን ነው አንተ እንዲህ አድርገህ በምዕመናን ላይ የምታደርግ? ምዕመናን ምን በደሉ? ክርስቶስን ማምለክስ ያንተ መንግስት መጋፋት ነውን? ክርስቶስንስ ማምለክ ያንተን ገንዘብ መቀማት ነውን? ይህ ጉዳይ ለምንድን ብለህ ነው ስትለው ማለት ነው የቅድስት አርሴማ የውበቷ ነገር ማለት ነው በህሊናው ላይ ተቀረጸና ምዕመናንን ከማሰቃየት ወደ ኋላ አለ። ልብ በሉ እንግዲህ የቅድስት አርሴማ ውበት በመካከል ላይ አስታራቂ ሆኖ ምዕመናንን ከግፍ ከበደል እንዲያቆም የሚያደርግ ሆኗል ማለት ነው። ይህ ውበት ምንድነው ትሉኝ እንደሆነ የፊት ገጽታ ሳይሆን በቅድስት አርሴማ ላይ ያለ የክርስቶስ ማመን ውበት ይባላል። ይሄ ግን ድርጣዲስን ወደ ምዕመናን እንግልቱን እንዲያደርግ ያገዳቸው ነው ማለት ነው። ያገደላት ይሄ ነው። የዛን ሰዓትም ቅድስት አርሴማም ደግሞ እንዲህ አንቺ እንዲህ አይነት ውብ ስትሆኚ ከመጋረጃ ከልፍኝ የማትወጪ ሴት ምን ታደርጊያለሽ? ከነዚህ ሰዎች ጋር አንቺ ምን ታደርጊያለሽ ብሎ ይጠይቃታል። ደግሞ እሱም ደግሞ ማለት ነው እኔ የክርስቶስ ባሪያው በክርስቶስ እምነት የምሄድ እንጂ እኔ ላንተ የምሆን ሰው አይደለሁም አለችው። በብዙ ነገርም ለማባበል ሞከረ። ጋጋታንም ደግሞ ይህችን ብላቴና አባብለሽ የኔ ሚስት እንድትሆን አድርግልኝ ሁሉ ብሎ ጥረት አድርጎ ነበረ። በቅድስት አርሴማ ዘንድ ግን የሁሉ ሐሳብ አልነበረባትም ማለት ነው። የዛን ሰዓት ከዚህ ሁሉ ነገር የተነሳ ይህን ሁሉ አልፎ ምዕመናንን እያሳደደ ወደ ድርጣዲስ ንጉሱ ይዟቸው በሚሄድ ሰዓት እሷም ተከትላ ሄደች ማለት ነው። የዛን ሰዓት ድርጣዲስ ንጉሱ ደግሞ እንደዚያው ደግሞ እንደ ጤልሚዎስ የመልኳን ውበት በማየት ደግሞ እሱም ደግሞ የኔ ሚስት ትሆኛለች በማበል ደግሞ ያባብላት ጀመረ። ቀደም ሲል ዲዮቅልጥያኖስ ለድርጣዲስ እንዲህ አይነት መልካም ብላቴና ወደ አንተ ግዛት መጣለችና እሷን ብላቴና አፈላልገው ወደ እኔ እንድትልክልኝ በማለት መልእክት አስተላልፎለት ነበር ለድርጣዲስ። እሱም ደግሞ ይችን ብላቴና ለሱ የምሰጠው ለኔ ምን ይዞልኝ ብሎ እሷን ለሚስትነት ቢላትም እሷም የማይሆን ሆነ ማለት ነው። አጋታም ደግሞ ማለት ነው አጋታ እናታችንም ደግሞ ይልቅ እሷን ከማባበል እሷን አባብላ ለሱ ሚስት ከማረግም ይልቅ ከሱ አረቃ የቤተ ክርስቲያን የቤተ እግዚአብሔር አገልጋይ የክርስቶስ እጮኛ እንድትሆን በማድረግ ነገሩን በመሰማ ሰዓት አጋታንም ደግሞ ጥርሷን አስወልቋታል ማለት ነው። ከሷ ጋር እሷን አገይዞ ከሷ የተሰበሰቡ 39 ደናግል ሁሉ ገብጋቦ በተባለ ወንዝ ላይ በሰይፍ ቀልቷቸዋል ማለት ነው። እሷንም ለብቻ እኔ እንደነሱ ቸኩዬ በሰይፍ አላጠፋሽም፣ ስለዚህ አንቺ የኔ ሚስትነት ብትሆኚ ይሻልሻል። የኔ ሚስት ከሆንሽ በቤተ መንግስት እየተቀማጠልሽ የቤተ መንግስትን ቀለብ እየበላሽ ከቤተ መንግስት ልብስ ጫማውን እያደረሽ ትኖሪያለሽ። በዚህ በመከራ ውስጥ ከመግባትሽ ይልቅ ለኔ ሚስት መሆን ይሻልሻል በማለት ቢያባብላትም የማይሆን ሆነ። አራዊትን ሁሉ እየሰደደ እንዲበሏት ቢያደርግም
የታምራት ባለቤት ጌታ አራዊትን ተመልሰው እሱን እንዲነክሱት እያደረገው ወደሷ የማይፈቅዱ ሆነ። እንደገና አስማተኞችንም ደግሞ እየተናገረ በመድኃኒት እንዲገሏት ቢያደርግም ደግሞ በመድኃኒትም ደግሞ እሷን ምንም የማይገላት ሆነ ማለት ነው። እንግዲህ ስለዚህ አማራጭ ሲያጣ እንግዲህ አርሴማ እስካሁን ድረስ መብት ሰጥቼሽ ሳባብልሽ ነበር። ስለዚህ ነገሩን የማትቀበይኝ ከሆነ በምን አሟሟት እንደምትሞቺ ፍቃድ ካንቺ ፈልጋለሁ። ስለዚህ ወደ ሞት ሀገር ትጓዣለሽ አላት። እሷም በገብጋቦ እንደገደልካቸው ምዕመናን እኔንም እዛ ወስደህ ከነሱ ስጋ ጋራ ጨምረኝ ብላ በሷ ትእዛዝ በዛሬው ዕለት ቅድስት አርሴማ አንገቷን በሰይፍ የተቀላችበት ነው ማለት ነው። እንግዲህ ከአንገቷ ላይ ደግሞ ማር፣ ወተት፣ ውሃ ሶስት አይነት ነገሮች ሁሉ ፈልቀዋል ማለት ነው። እኛም እስኪ እንደ ሰማዕታት ከተሳለ ስለት ከነደደ እሳት ወርቆ እንደመናናን ፍትወታት ኩያታን ኃጣውን ችሎት አግሶ መኖር አይቻልምና እኛ ግን አንተው እንደ ቸርነትህ እንደ ይቅርታህ ይቅር በለን ብለን እንደ ቅዱስ ኤፍሬም እግዚአብሔርን ከማመስገን ውጭ ለኛ ግን አቅም ላይኖረን ይችላል ማለት ነው። ስለዚህ እንደ ሰማዕታትም አያዋጣንም፣ እንደ ምዕመናንም ደግሞ ይህንን ዓለም ንቆ በገዳም ላይ ተከቶ ፍትወታት ኩያታውን ችሎት አግሶ መኖርም ስለማይቻለን እግዚአብሔር አምላክ እንደሱ ቸርነት በዚች ምድር ላይ አኑሮ የሱ ተገዝተን የሱ ተገዥ ሆነን እንድንኖር አምላክ ቅዱሳን በቸርነቱ ይርዳን። እንግዲህ እዚህ ድረስ ይበቃኛል። አባቶቻችን ቅድም የቆሙ ናቸው፣ ሌሊቱን ሁሉ አደረውበታል። ዛሬ ላይም ደግሞ ታቦተ ሕጉን ይዘው ቆመዋል። እዚህ አባቶቻችን እንዳይደክምብን በመንፈስ ቅዱስ በመሰረቱ ይህን ያህል የሚያደክም ነገር አይደለም። በመንፈስ ቅዱስ ኃይል የተነሳሳ ሁሉ እሷም ድርጣድስን በመንፈስ ቅዱስ ኃይል ተነሳስታ ነው ከምድር ላይ የጣለችው ማለት ነው። ስለዚህ ለአባቶቻችን ስንል ትምህርቱ እዚህ ላይ እንዲበቃን እናደርጋለን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን በልዑል እግዚአብሔር ስም ክብርና ምስጋና ይግባው። አሜን።